ሚዲያ ላይ ስለመጡ እኛ ምን አገባን? የእናንተ ልጅ እውነት የእናንተ ሴት ልጅ መታ ከአንድ ወጠጤ ወንድ ጋር ኦንላይን ላይ ቂጧን እያገላበጠች ላይ ስትሪም ብታደርግ እውነት ስታዩት ከአቅሜ ስለወጣች ከቤተሰብ ስለወጣች አያገባኝም ብላችሁ ትሄዳላችሁ? አትሄዱም። ግን ምን ሆነ መሰላችሁ? ሶሻል ሚዲያ ላይ ያሉ ላይቭ ስትሪም የሚያደርጉ በብዛት ሀቅ ነው የምነግራችሁ፣ በብዛት ውጭ ሀገር ላይ የሚኖሩ ወንዶች በብዛት ነው የምላችሁ ወንዶች ከጌም ውጭ ቁጭ ብለው ዝም ብለው የሚያወሩት የሚለፈልፉት ላይክ እንደ መደበሪያና ብዙ ስትረሳቸውን የሚያሳልፉበት ላይፍ ስለሆነ ነው። ቢራ ይጠጣሉ፣ ውስኪ ይጠጣሉ፣ ይሰክራሉ፣ ላይቭ ላይ እንደልባቸው ያወራሉ፣ እንደልባቸው። ለምን እንደዚህ እንደምላችሁ ታውቃላችሁ? እኔ ያለፍኩበት ነው። በነገራችን ላይ እኔ ያለፍኩበት ነው። ከራሴ ህይወት ተሞክሮ እያያዝኩ ነው የምነግራችሁ። እንዴት ሊያ እንደዚህ አልሽ ካላችሁ እዛ ጋር የነበሩት በአጠቃላይ ላይቭ ስትሪም ሲያደርጉ የነበሩት በአጠቃላይ አይጂ ላይ የነበሩ ልጆች ናቸው። አይጂ ላይ የማውቃቸው ልጆች ነበሩ። የዛኔ ሊያሾ ፊንገር አረገች ጎረጎረች ሲባል የነበሩ ልጆች ናቸው። የሰው ልጅ ከራሱ ህይወት አስታኮ ከመከረ ይጠቅማል እንጂ አይጎዳም። እዛ ጋር ስታዋቸው የነበሯቸው በአጠቃላይ ከሴቶቹ እስከ የተወሰኑት ሴቶች ናቸው የሌሉበት እንዳለ ወንዶቹ እኔ ሊያሾ ፊንገር ጎረጎረች እየተባልኩኝ እስከዛሬ ድረስ እድሜ ለቤት ታዮ የምሰደብበት ወይም የሚሉኝ ከነዚህ ልጆች ጋር ነበርኩ ላይቭ ስትሪም ሳረግ ነበር። የዛሬ 6 ዓመት ላይቭ ላይ ከነዚሁ ልጆች ጋር ሌሎቹ ላይቭ ላይ ባይገቡ እንኳን ከስር ሁነው ኮመንት እየሰጡ የነበሩ ምን አድርገን ጠጥተን ኮቪድ ሰዓት ስለነበረ ሙዳችን ምንድነው? ቤት ውስጥ መጠጣት ነው፣ መስከር ነው። በቃ ይሄ ላይክ ሙድ ነው። በቃ ላይክ አሁን እንደምታዩት ቲክቶክ አሁን እንደ አዲስ ቲክቶክ ላይ ስታዩት ዋው ምናምን እያላችሁ ነው አብስኩት። ይሄ ሙድ ከኮቪድ በኋላ በየትኛውም ዓለም ያሉ ኢትዮጵያኖች ተሰብስበን እናረገው ነበር። እንሰክራለን፣ እንጨፍራለን፣ እንቀውጠዋለን። ስካር ነው። ማትሉት ነገር የለም፣ ማትናገሩት ነገር የለም፣ ማትሰዳደቡት ስድብ የለም። ላይቭ ላይ የዛሬ 6 ዓመት ከዛ ውስጥ እኔ እንደዚህ ሳረግ አብሮኝ ላይቭ ስትሪም ሲያደርግ የነበረውም ልጅ አለ። በኮመንትም ሊያውረጅ እያሉ ሲጽፉ ወይንም ሲስቁ የነበሩ ልጆች ነበሩ። ዛሬ እዚች ላይቭ ላይ ቁጭ ብለው ሲቆጡና መብቷ ነው ቤተሰቧ ምናምን እያሉ ሲከራከሩባቸው የነበሩ ሰዎች ነበሩ። ትላንትና ግን ሊያሾ ፊንገር አረገች ጎረጎረች አደረገች ተብሎ ሚዲያ ላይ ሰው ሲነሳብኝ እነዛ ላይቭ ላይ የነበሩት እነዛ ከስር ኮመንት ሲጽፉ የነበሩት ላይቫችንን ሲያዩ የነበሩት አፋቸውን ዘግተው ልክ እንደ አዲስ ሰው እየተመለከቱ ሲስቁ ነበር በቪዲዮ። ዩሲ ጋይስ አያችሁ? ይሄን የምነግራችሁ አሁን ላይ ላይቭ ስትሪም ላይ ለምታደርጉ ሰዎች ነው ምክር መመክራችሁ። ሊያሾ ፊንገር አረገች ጎረጎረች እኔ አስቤው በህይወቴ አስቤው አላውቅም። ተውት፣ እንደዚህ ሰክሬ አይደለም። በህይወቴ አስቤው ማላውቀውን ነገር አደረገች ተብዬ እስከዛሬ እንደዚህ ያሉ ሲናገሩኝ ሲሰድቡኝ የነበረው ከነዚህ ሰዎች ጋር አብሬ ላይቭ ላይ ተዝናንቼ እያወራው የነበረውን ቪዲዮዬን ኤዲት ስሎ ሞሽን እጄን ቁምጣዬን ዝቅ ሳረግ ስሎ ሞሽን አድርገው እጇ ረጅም ሰዓት ቁምጣዋ ስር ነው እያሉ ሲዘባበቱብኝ እዛ ላይቭ ስትሪም ላይ የነበሩት ኖ ከኛ ጋር ላይቭ ላይ ነበረች እያየናት ነበረ እንደዚህ ሙድ ነበረ ብሎ የተናገረ አንድም ሰው የለም። እቺ ልጅ እኔ ልጅቷ ላይ ምንም አልፈርድባትም። በነገራችን ላይ አንደኛ ነገር እናትየዋ በጣም ተሳዝናለች። ባይዘው የትኛውም እናት ልጇ ጋጥ ወጥ እንድትሆን የምትፈልግ አንድም እናት የለች። እናት ሱሰኛ ሁና ጭሰታም ሁና ድርዬ ሁና ልጇ እንደሷ እንድትሆንባት እናት አትፈልግም። እናት አትፈልግም። እውነታው እሱ ነው። እናት ፈልጋም አታውቅም፣ አስባም አታውቅም። እሱን ደግሞ ያው ታውቁታላችሁ። ለዚህ እንደዚህ ብዬ ለምላችሁ አንድ ቪዲዮ አሰማችኋለሁ። የሆነ እዚህ ሀገር ፊቱን የሚሸፍን ልጅ አለ። እሱ ጋር ትገባና ከነዚህ ጋር ሳትገባ በፊት እሱ ጋር ትገባና
ሪከርድ የተደረገውን ቪዲዮ ባገኘው አሪፍ ነበር። እዛኛው ስልኬ ላይ ነው ላገኘው አልችልም ጋይስ። ወይኔ ሊያ ይኸውላችሁ ቆይ አንዴ እዚህ አይኑን የሚሸፍነው ልጅ ጋር ትገባና ይቹ ልጅ አንተ ነው ማገባክ ለአዳር ነው ለአንድ ቀን ነው የምፈልግክ ምናምን ስትል እናትየዋ ትሰማና ትመጣለች። ከዛ ከማን ጋር ነው ልጁ? ጥሩ ልጅ ነው፣ ትምህርታዊ ነገር ነው የሚያስተምርሽ፣ ሪከርዱ ላይ አለ። ጥሩ ነገር ነው የሚያወራው፣ ትምህርታዊ ነገር ነው የሚያወራው ስትላት አዎ ውጭ በቃ ትላታለች። አንደኛ አሜሪካ ሀገር ላይ ያሉ ልጆች እንዴት እንደሚያድጉ እንዴት ነፃነት እንዳላቸው ከተቆጣቸዋቸው 911 ደውለው እንዲያረገችኝ እንዲያለችኝ የማለት መብት አላቸው። ታውቁታላችሁ አሜሪካ ያላችሁ ወላጆች ምን ያህል በልጆቻችሁ ፈርታችሁ እንደምታሳድጓቸው፣ እግዚአብሔር በልባቸው ካላደረ እናንተ እንደምትፈልጉት አይነት አድርጋችሁ እንደማታሳድጓቸው ታውቃላችሁ። ለሁሉም ነገር እንደሚያቃጥሩ ማለት ነው። እቺ ልጅ ከሄደች 12 ዓመት ነው አሜሪካ የተቀመጠችው። እናት በዛ ውስጥ የምታሳልፈው ልጇ በምንም አይነት አቅጣጫ በምንም አይነት መንገድ እንደዚህ አይነት ልጅ እንድትሆን አትፈልግም። ሌላውን ተውት፣ ልጁ ጋር እንኳን ስትገባ በዛች ሪከርድ ሰምቻታለሁ። ምንድነው ያለቻት መሰላችሁ ጋይስ? ጥሩ ልጅ ነው፣ ከጥሩ ልጅ ጋር ነው እያወራሽ ያለሽው ትላታለች። ልጅቷ 21 ዓመቷ ነው አይ ቲንክ ጋይስ። አሁን ኢትዮ ኢንፎ ላይ የቀረበችው አይምሯቸውን ይለውጣቸዋል። ወይዬ ልጄ ሙሉ ለሙሉ ሂጅ ለፊ ሙሉ ለሙሉ አይምሯቸውን ይቀይራቸዋል፣ ጭንቅላታቸውን ይለውጣቸዋል። ልጅ ነውና ልጅህን አትጥልም። ልጅ ነህና ልጁን አውጥታ ምንም አታደርግ። ያው አሜሪካ ሀገር ላይ መስደብ እንኳን የማትችልበት መቆጣት የማትችልበት ሀገር ላይ ማለት ነው። ከአቅም በላይ የሆነች ልጅ ናት። ቴንኪው ማሬ። ከአቅም በላይ የሆነች ልጅ ናት ልጅቷ። ታስታውቃለች። ልጅ ናት። አዎ ልጅ ናት። ገባች እነሱ ቤት ላይ ግማሹ ይጮሃል፣ እረፍ ተው በሏት። አንድ ደግሞ አለ ከዚህ በፊት አይጂ ላይ የማውቀው ነው። አራዳ ነኝ አዲስ አበባ ይዘው የአዲስ አበባ ልጅ ለስሜቱ ለመዝናናትም አይቸኩልም። በሆነ ነገር አይቶ ለመሻፈድም ለማለትም አይቸኩልም። ያራዳ ልጅ ያውቀዋል። ያራዳ ልጅ እናቴን አከብራለሁ እያለ የሌላው ሰው እናት ስሜት ይረዳል። እናቱን የሚወድ ሰው የእናትነትን ፊሊንግ የሚያውቅ ሰው ለእናት ክብር ያለው ሰው ልጅቷ ምንም ብታጠፋ ለእናትየዋ ስትሉ ሚዲያ ላይ የምትጠነቀቋቸው ነገሮች አሉ። እናቱን የሚወድ አራዳ ማለት ነው። ከዛ መብቷ ነው ቤተሰብ እኔ ልጄ እንደዚህ የእናንተን ልጆች ልክ እንደኔ ደብቃችሁ እያሳደጋችሁ የኔ ልጅ እንዲህ ብታረግ እንደዚህ ብታረግ እያላችሁ ምሳሌ እየሰጣችሁ መብቷ ነው። ምንም ማድረግ መብቷ ነው። ለምን በፓንቷ አይደለም በጡቷ ጨፍ ለምን አትቆም? ምን አገባችሁ? መብቷ ነው። ግን እንደናንተ አይነት ወንዶች ጋር እንደናንተ አይነት ሴቶች ጋር ነይ ለፊ ላይቭ ስትሪም እያደረጋችሁ እንደዚች አይነት ልጅ ወደ ቤታችሁ አስገብታችሁ መብቷ ነው ብሎ መከራከር ይሄ የእናንተ ድድብና ነው። የእናንተ ባለጌነት ነው። ራስ ወዳድነት ነው። የራሳችሁን ስሜት ለማርካት የራሳችሁን ስሜት ለማጣጣም ስትሉ የሰውን ህይወት ትቀልዱበታላችሁ። መብቷ ነው። እለፊ ብርቱካን መብቷ ነው። ማንም ነገርኳችሁ። ወላጅ ያቃተውን አንተ አታስተካክለውም። ወላጅ ያለውን አንተ አታስተካክለውም። ግን አንተ ላይቭን ከፍተህ መብቷ ነው ምን ችግር አለው ትበል ታድርግ ስትል አንተ ያንተ ልጅ ብትሆን ያ ስሜት የምታደርገው ሌላ ሰው ቤት ገብታ እንዲህ ብታደርግ ምንድን ነው የምታደርገው? ቀጥታ እኮ ጽፈህ አስወጣልኝ ነው የምትለው። እንደዛ ቂጧን እያማሰለች የሚያወጣኝ ፈልጋለሁ እዚህ ጋር የመጣሁት ብር ፈልጌ ነው እያለች እየተናገረች መብቷ ነው ትላላችሁ። መብቷ ነው ታድርጋ። ቤተሰቡ ኃላፊነትን ካልተወጣ ቤተሰብ እንደዚህ ካላረጋ አሜሪካ እየኖረች መብቷ ነው። መብቷ ነው። ግን መብቷን እናንተ ያበረታታችሁ የማንም መቀለጃ፣ የማንም ሙድ መያዣ፣ የማንም መዋረጃ ስታረጉ ስትፈቅዱ እናትና አባቱ ናችሁ። እያየን እንደሚያናድር ነገር የለም። ምክንያቱም ይሄ ነገር እኔ ላይ ደርሶብኛል። እናንተ ለመዝናናት
መጠጥ ትጠጣላችሁ፣ ትሰክራላችሁ፣ ትሰበሰባላችሁ፣ ትቀመጣላችሁ። ቂጧ ያበጠ ሰውነቷ ያማረ ሴት ስታዩ ኢንጆይ ታደርጋላችሁ። በጣም አራዳ ናችሁ፣ በጣም ተናጋሪ ናችሁ። ዋው የአራዳ ልጅ ተሰብስቧል፣ ዋው ጨዋታው፣ ዋው አራዳነት፣ ዋው እነሱ እኮ እንዴ ምናምን በጣም አራዳ ናችሁ እና እናንተ ትክክል ናችሁ። ትክክል እያላችሁ የምትከራከሩት በቤታችሁ አስገብታችሁ ትደንስ፣ ትጨፍር፣ ታድርግ እያላችሁ ሞራል እየሰጣችሁ ከምትናገረው ንግግር እንኳን ሊሸመቅቃችሁ ያልተገባ ሴት ልጄን እወዳለሁ፣ ሴት ልጅ አለችኝ እያላችሁ አክት የምታደርጉ ልጄ እንደዚህ ብታረግ እንደዚህ ብታረግ ልጄ እንደዚህ አታረግም ካረገች እንደዚህ ያለችው የምትመክሩ የሌላ ሴት ልጅ ግን መታ እዚህ የመጣሁት ብር ልሰራ ነው፣ ገንዘብ ልሰራ ነው፣ የፈለኩት ልደንስላችሁ፣ ቶርክ ላድርግላችሁ፣ ላንቀጥቅጥባችሁ ስትላችሁ ታድርግ መብቷ ነው እያላችሁ አፋችሁ ሞልታችሁ ትናገራላችሁ። ከዛም እናንተ በጣም የአራዳ መጨረሻ እንዴ አንቺ አራድዬ በጣም አረደ እናትህን የምትወዳት የምታከብራት ስለ ልጅቷ ስሜት እንጂ ስለ ልጅቷ ነገር እንጂ ስለዛች ምስኪን እናት ለሰከንድ አላሰባችሁ። ያሰባችሁት ምንድነው? ስለ ልጅቷ መብቷ ነው። መብቷንም ማውቃችሁት አይደለም። ስሜታችሁን ልታጣጥሙባትና የራሳችሁን ነገር ኢንጆይ ልታረጉባት ነው። ሰው ብትሆኑማ ዳይ ሂጂ ቅስሟን ሰብራችሁ ሰድባችሁ ከቤታችሁ ታስወጣት ነበረ። ግንስ ተረባብረው ተረጋግፋችሁ ተሞራል ተስታታችሁ ልክ እንደነዚህ አይነቱን ቲኔጀር ህፃናቶች ሚዲያ ላይ እየመጡ ሲበላቀጡ የፈለጉትን ሲያረጉ መብታቸው ነው ብለው የሚከራከሩ የሆኑ ግሩፖች አሉ። አንተ ቤትክ ስደት አለ፣ የስደት ህይወት በጣም አስከፊ ነው። ቲክቶክ ትከፍታለህ፣ በቲክቶክ ኮመንት ትዝናናለህ፣ ኢንጆይ ታረጋለህ፣ መርጨት ካለብህ ትረጫለህ። አንተ ወይ አንቺ አይደለ? እናት እዛ ቁጭ ብላ ልጇን እያየች ትሸማቀቃለች። ትላንትና እቺ ህይወቷ ያለፈው እናት እንደዚህ ሁና መታ ነው ሚዲያ ላይ ለሁለት ተከፍላችሁ ልቦናችሁ እያወቀው ጭንቅላታችሁ እያወቀው እናት ምን ስትሆን ትሰበራለች የሚለው ነገር እያወቃችሁት መብቷ ነው እያላችሁ እዚህ ሚዲያ ላይ እንደዚህ እያረጋችሁ ሰው ያጠፋችሁት